ኤፍራታን በምታገባበት ቀን ያፌትን የሆነ እንቅልፍ መድኃኒት ሰጥተው ሰርጉ እንዲቋረጥ አድርገዋል። እሱም እንግዲህ በጉጉት የሚጠብቀው ሰርግ ዛሬ ላይ እንዳላገባት እርግጥ ነው። እነሱም የሚፈልጉት ሰርጉን በዛን ቀን ማሳለፍ ነበረ። እንደተባለውም ሰርጉ አልፏል። ከዚህ በኋላስ ምን ይፈጠራል? አብራችሁን ቆዩ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ታሪኩን አብራችሁ እስከ ቪዲዮ ፍጻሜ ድረስ እንድታዳምጡኝ እጋብዛችኋለሁ። እንግዲህ ናታን ኤፍራታ ፍቅረኛ እንደሆነ ይታወቃል። ናታን ኤፍራታን ለማዳን እስከ ዛሬ ተኝቶ ነበር። አሁን ላይ ግን ናታን ኤፍራታ ወዳን እንዳልሆነ ተገዳ እንደሆነ እንደምታገባው የገባው ይመስላል። እስከ ዛሬ ቢኒየም ሲነግረው እንኳን አይ ከዚህ በኋላ በኤፍራታ ሰበብ ማብዛት አልፈልግም፣ እንደምትወደውና እንደምታፈቅረው ነግራኛለች። ስለዚህ ሙጭጭ ብዬ ፍቅሯንና ደስታዋን ማያ አበላሸት አልፈልግም እያለ ነበረ። ኤፍራታም ግን ተገዳ እንደሆነ ማንም ሊረዳት አልቻለም። እሷም ድብቅ ሚስጥር አድርገው ነበረ። ምክንያቱም ያፌት በናታን እንዳስፈራራት ማንም ሰው አያውቅም ከራሷና ከሷ በስተቀር። ማንም ሰው ሲጠይቃት ስለ ያፌት መጥፎም ሆነ ስለ ያፌት መረጃ መያዝ ለማንም ተናግራ አታውቅም። ያን ያደረገችው ለናታን ደህንነት እንደሆነ ግልጽ ነው። አሁን ላይ ግን ናታን ሁሉ ነገር ተገልጦለታል። ቤዛም አሁን ናታን ልታግዘውና ኤፍራታን ለማዳን ዝግጁ ትመስላለች። ቤዛ እንደ በፊቱ አይደለችም። አሁን ላይ ሉሊት ከእሷ ጎን እንድትሆን እንኳን ስትፈልግ ሉሊትን በጣም እያመነጫጨቀች ነው ከክፍሏ ያባረረቻት። ሉሊት ወሬ ስታመሳክር ድንገት ራሷን ስታ በወደቀችበት በቤዛ አልጋ ላይ ውሃ ላምጣና ስረጭብሽ፣ ያኔ ነቅተሽ ከክፍሌ ትወጭልኛለች ስትላት፣ ሉሊትም ቀና ብላ ቤዚ ግን እውነት ነው ኤፍራታ የገነት ልጅ ናት በማለት በተንተባተባ እንደመጠየቀቻት፣ አንቺ ምን አገባሽ? ልጅ ሆነች ምንም ሆነች አንቺ ምን ይመለከትሻል? አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ለምንድን ነው ከክፍሌ ማትወጭልኝ? እኔ መደክሞኛል፣ መተኛ ትፈልጋለሁ፣ ያምሻል ብላ ቤዛ ስትጮህባት፣ ሎሊት ግን ምንም አልመሰላትም ነበር። የእሷ ጩኸት በጣም ተወዛግባ ነበር። ምክንያቱም የገነት ቤት ለቆ መውጣትና ኤፍራታ የገነት ልጅ መሆኗን ስታውቅ በጣም ነበር የተደሰተችው። የተደሰተችበት ምክንያት እንግዲህ ሉሊት ብዙ ጊዜ ከገነት ጋር የሚያነካካትና እንዲሁም ገነት ብዙ ከእሷ መረጃ ስለምታውቅባት ያን ነገር እያስፈራራች ልትገዛት የፈለገች ትመስላለች። ግን ያ ሳይሆን ገነትን ቤቱን ለቆ ወጥታለች። ኤፍራታም ልጇ ብትሆንም አሁን ላይ ገነት እና ሉሊትን ምንም የሚያገናኛቸው ነገር ስለሌለ በጣም የተናደደች ትመስላለች። ሉሊት የሚያናድዳት ነገር ቢኖር ያው ገነት ከቤት ስለለቀቀች እና እሷም በኤፍራታ ልጅና እናት መሆናቸውን እያስፈራራች ልትገዛት እንደፈለገች ግልጽ ነበር። ግን አሁን ላይ ሁሉም ሰው ለኤፍራታ ጎን መቆም ፈልጓል፣ ቤዛን ሳይቀር። ቤዛም ናታንም እንዲሁም ገነት ቢኔም ሁሉም ኤፍራታን ለማጋዝ በጣም ጓጉተዋል። በእርግጥም ወይዘሮ ገነት ልጇ እንደሆነች ለመናገር ብትፈራም አሁን ላይ ግን ምንም አማራጭ የላትም። በጣም እሷን ፊት ማየት እንደፈራችና እሷ ፊት ለፊት መቆም በጣም እንዳስፈራት ግልጽ ነው። በጣም ነው የፈራችው። ግን ያም ያደረገችው ሁሉንም ነገር ስታደርግ የነበረው ለኤፍራታ ደህንነትና ከአጠገቧ ላለማራቅ እንደሆነ ስትረዳት ኤፍራታም ገነትን የምታመሰግንበት ቀን ይመጣል። ምክንያቱም ወልዳ አልጣለቻትም። እሷም ከሰራች በኋላ ውጭ ሀገር ሰርታ ቤት ከገዛችላት በኋላ ከዛም በኋላ የቤት ሰራተኛ ሆና ከኤፍራታ ጎን መሆኗን ስታውቅ ሁሉንም ነገር መረዳት ትችላለች ብዬ አስባለሁ። አሁን ላይ ናታን በጧት ተነስቶ ለሰርጉ ዝግጅት ለማድረግ ይመስላል። ቤዛም ጋር አወሩ። ያወሩትም የተመካከሩትም ነገር እንደሚሳካላቸው ግልጽ ነበረ። እሱም በጧት ተነስቶ ወደ ቢኒየም ጋር ነበር የሄደው። ቢኒየምን ቀስቅሶ እባክህ ተነስ፣ አሁን ላይ የሆነ አዲስ እቅድ አለኝ ብሎ አሳመነው። እሱም ቢኒየም ምንድን ነው እቅድህ ብሎ በእንቅልፍ ልቡ እየሰማው ነበር። በደንብ ንቃ፣ መጀመሪያ ታጠብ፣ የሆነ እቅድ አዘጋጅቻለሁ። ኤፍራታ እንድታገባ አልፈልግም፣ በቃ ማገዝ እፈልጋለሁ። ኤፍራታ ለእኔ ብላ ነው እንጂ ያፌትን ወዳውና አፍቅረው እንዳልሆነ ግልጽ ነው በማለት ሲነግረው ቢኒየም በጣም ነበር ደስ ያለው። ተመስገን እያለ ደስታውን ወደ ፈጣሪ እየሰጠ ነበር። ምስጋናም ለፈጣሪ ይገባዋል። አሁን ላይ አንተ ከእንቅልፍ ነቅተሃል፣ በጣም ደስ ብሎኛል። እኔ ያኔ እንገዛት ስል ካልሰማ ስላልከኝ እኔም ብቻዬን ምንም ማድረግ ስላልቻልኩ እንጂ ኤፍራታ የሆነ ችግር ውስጥ እንዳለች ግልጽ ነበረ በማለት
ቢኒያምንም በጣም ደስ አለው። ከዛም ተነስቶ እንግዲህ ያሰቡትንና ያቀዱትን ለቢኒያም ሙሉ ለሙሉ ሁሉንም ይነግረዋል ናታን። ናታንም ከነገረው በኋላ ቢኒያምም ተስማምቷል። ቢኒያምም ቢስማማም እንኳ እና ቢኒያምን በደስታ ከጎኑ እንደሚቆም ለሰርጉም ዝግጅት እንደሚያደርግ ከነገረው በኋላ እንግዲህ ነገ ሰርጉ ላይ ለመገኘት ዝግጅት ላይ ናቸው። ቤዛም እቅዶቿን በሙሉ ለናታን ነግረው እቅዱን ያመጣችው እሷ ብትሆንም አሁን ላይ ከጎኑ እንደምትቆምና ሁሉንም ነገር ከዚህ በፊት ከሱ ጋር በስካር መንፈስ የተኛችው ከሱ ጋር ምንም አይነት ንክኪ እንደሌላት ነግረዋለች። ግን ሌላ ነገር አለ። አሁን ላይ ናታን በጣም ያወዛገበው ነገር አለ። ዛሬ ላይ እንግዲህ ለሰርግ ዝግጅት በነበሩበት ሰዓት ናታን በዛ ጠይቃት የነበረው ስለ ልጅ ጉዳይ ነው። አብረኸኝ አድረሃል፣ የዛን ጊዜ አድግዣለሁ ብላ ለብዙ ጊዜ ነፍሰ ጡር እንደሆነች ግልጽ ነበረ። ከዛም ናታን ያ ነገር ትንሽ አወዛግቦታል። ያም ትዝ ያለው እንዴት ነበረ ቢኒያም እንዴ አንተ ጋር ታዲያ ምንም ግንኙነት ከሌላችሁ እንዴት ነው ቤዛ ልታረግ የነበረው? እንዴት ነው ከማን ያረገዛቸው ስትል ትንሽ ባወዛገበው ናታንም ልጁ የማን ነው? ይሄን ነገር አላሰብኩትም ነገር በማለት ተደናገጠ። እንዴት ነው ያን ነገር ሊመጣለት ያልቻለው? በእርግጥም የኤፍራታ ጉዳይ ብዙ ነገር ስለሚያሳስበው ያን ነገር የልጁ ጉዳይ እረስቶት ነበር ናታን። አሁን ላይ ግን እንደ አዲስ ውስጡን የሚከነክነው ይመስላል። ሱፉን ለባብሶ ለሰርጉ ዝግጅቱን ከጨረሰ በኋላ ቤዛን አንድ ነገር ልጠይቅሽ ሲላት እሱም ጠይቀኝ ምን ችግር አለው ታዲያ እያለች በቆመችበት እሱም ቆይተይው በቃ ዛሬ አይደለም ነገ ጠይቅሻለሁ ምናምን እያላት ድንገት በሩን ከፍታ ጽዮን መጣች። ጽዮንም በጣም አምሮባት ነበረ። ሁሉም ተገርመው በጣም ነው ያማረብሽ፣ በጣም ነው የዘነጥሽው፣ ዛሬ አንቺ ነሽ እንደ ሙሽራዋ ወይስ በያፌት ሰርግ ላይ አንቺም የራስሽ የሆነ ባል አዘጋጅተሻል እያለቻት ነበር። እሷም ከዚህ በፊት ቆንጆ አልነበርኩም እንዴ? እንዴት ነው ዛሬ ቆንጆ ነሽ የምትሉኝ? ወይስ ምን ለማለት አስባችሁ ነው? በማለት ቆጣ አለች። ያው እንግዲህ ጽዮን በባህሪዋ ትንሽ ቆጣ የምትለው ነገርና ከራሷ ላይ የሆነ ራሷን ካብ የምታረገው ነገር እንዳለ አይ አለችና እጇን አነሳች። ቤዛም ማንንም ሰው ማስቀየም አትፈልግም። አሁን ላይ ከደጋጎች ሰዎች ጎን መቆም እንደምትፈልግ ግልጽ ነው። ከዛም በኋላ ጽዮን ከወጣች በኋላ ናታን ምንድን ነበር ልጠይቀኝ የፈለግከው ብለው ነበር። እሱ ግን አሁን ላይ መናገር አልፈለገም። መናገር ያልፈለገበት ምክንያት ቤዛን አሁን ላይ ምንም ነገር እንዳትጠይቃት ስለ ልጁ። አሁን ላይ ቤዛ እኛን ልታግዝ ከተነሳች የሆነ ነገር ጠይቀህ ነገሮችን እንዳታበላሽ ብሎ ቢኒያም ለናታን አስጠንቅቆት ነበር። እሱም ያ ነገር ትዝ ያለው ይመስላል። አይ ቤትዬ በቃ ጠይቅሻለሁ የኔ ቆንጆ በቃ እንሂድ አሁን ሰርጉን እንዳናረፍድ በማለት እንግዲህ ቤዛና ጽዮን ናታን ሆነው ሁለቱም ክንዱን ይዘው ወደ ሰርጉ ቤት አምርተዋል። በጣም ዘንጠዋል። በጣም አምሮባቸዋል። ናታን ሌላ ሰርግ የሚሄድ ሳይሆን እሱ ራሱ የሚያገባ ነበር የመሰለው። ግልጽ ነው ወደፊት ናታን የኤፉ ባለቤት እንደሚሆን ግልጽ ነው። ናታን ራሱን እንግዲህ ከሙሽራው በላይ አጊጦና አስውቦ ነው ወደ ሰርጉ ቦታ ሄደው። እነሱም ሰርጉ ቦታ ላይ ሲደርሱ የዳግም ጓደኛ ነበር እንዲሁም የያፌት ወንድም የሆነው እሱ ነበር የተቀበላቸው። እነሱም ከገቡ በኋላ ለያፌት ሂዶ የምትጠብቃቸው ሰዎች መጥተዋል በማለት ይነግረዋል። ናታን በመምጣቱ ትንሽ የተወዛገበ ይመስላል ያፌት። ኤፍራታን በጣም ደንግጣለች የናታን ስም ሲነሳ። ከዛም በኋላ ናታን ወደ እንግዶቹ ሲሄድ እዛው ቆሞ እንዳለ ወይዘሮ ገነትና ዳግም እንዲሁም ቢኒያም በጣም ዘንጠው ሰርጉ ላይ ድጋሜ ከኋላ ተከትለው እነሱ ጋር ተገኝተዋል። በጣም ደስ የሚል ሰርግ ይመስላል። ግን በስተመጨረሻው ናታን ኤፍራታን ያገባታል ወይ? የሁላችንም ግምት ነው የሚሆነው እሱ። ወይዘሮ ገነትም ልክ የኤፍራታን ፊት ባየች ጊዜ ፊቷ ላይ የሚነበበው ሐዘንና የሆነ ጭንቅ ያለ ይመስላል። ግን ሁሉም ሰዎች ደስተኛ ነበሩ። በያፌት ወንድም አማካኝነት ጽዮንን ስለሚወዳትና ጽዮንን በጣም ቁንጅናዋን ስለሚያደናንቀው የያፌት ወንድም ውሃ እንዲላክለት አደረጉ። ከዛም በኋላ ያፌትም ትንሽ ጭንቀት ያለበት ይመስላል። ውሃውን ግጥም አድርጎ ከጠጣው በኋላ ያ ውሃ ውስጥ የተጨመረው የእንቅልፍ መድኃኒት ድንገት ጥሎታል ማለት ነው። ሰርጉን በዛ ላይ ይቋጫል። ምክንያቱም ያፌት እንዳያገባት ቀኑን ለማራዘም አቅደውና አስበውበት የሄዱት እነ ናታን እቅዳቸው በደንብ እንደተሳካላቸው ግልጽ ነው። ቀጣይ ክፍል እናመጣዋለን። እንግዲህ ቀጣይ ክፍልን ግምታችሁን የራሳችሁን ግምት የምታስቀምጡ በኮሜንት ይሆናል። ቀጣይ ክፍል እንግዲህ ናታን
ቀለበት ገዝቷል ለኤፍራታ። እሱ በወደቀበት ናታን ለኤፍራታ ቀለበቱን ያደርገዋል አያደርገውም? አብረን የምናይ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ላይክ አድርጉ፣ ላይክ አድርሱ ቤተሰብ። ከሚቀጥለውን ክፍል ይዘን እስከምንመጣ ደህና ቆዩ፣ ደህና ሰንብቱ። ባይ ባይ። አመሰግናለሁ አብራችሁኝ ስለቆያችሁ።